ዛሬ የምሰራላችሁ እንግዲህ በጣም ብዙ ሰዎች ጠይቃችሁኛል። ያው ቅድመ ተከተል ስለምሰራላችሁ ነው አይቼዋለሁኝ፣ ግን የሁላችሁንም በአንዴው ለመመለስ ስለማይቻል ነው እንጂ በየተራ በየተራ ለሁሉም መልሳለሁ። ለጠይቃችሁኝ ጥያቄ ለማውቀው ይሄን አድርግላለሁ፣ ለማላውቀው ግን ከእውቀቱ ነፃ ነኝ ብዬ አስረዳችኋለሁ። የማላውቀውን ነገር አውቃለሁ ብዬ ስለማልነግራችሁ ማለት ነው። ሆድ ለሚነፋ ላላችሁ ሰዎች አላችሁ። ፔሪድ ሲመጣ ቁርጠት የሚሰማችሁ ሰዎች፣ ፔሪድ ሊመጣ ሲል አንድ ሳምንት ሲቀረው ሆድ ለሚነፋ፣ ለሚያቅልሽልሽ፣ ቅዠት ለሚያበዛ፣ ለሚረብሻችሁ ሰዎች፣ አንዳንዶቻችን አይታችሁ ከሆነ ፔሪድ ሊመጣ ሲል ያቃዠናል፣ የተለያየ መጥፎ ነገር ያሳየናል፣ የሚደብር ነገር ያሳየናል፣ ሆዳችን ይነፋል፣ ይከብዳል፣ ምናምን ደስ የማይል ስሜት ይሰማናል። ከዛ ባለፈ ደግሞ በጣም ህመም ያለባቸው ሰዎች አሉ። ከህመሙ ባለፈ ደግሞ በተለይ ቤት ውስጥ አብሮ የሚሰሩ አጋዦቻችሁ በጣም ብዙ ጊዜ እንደዚህ አይነት አደገኛ ሆድ ቁርጠት ያለባቸው አሉ። እኔ እንግዲህ በጣም ብዙዎቹን ስለማይ ነው እና እንደዚህ ብታደርጉ ብዬ አስቤ ሳይሆን አድርጌ ያየሁት ነገር ነው። ሆዳቸውን ለሚቆርጣቸው ሰዎች ቀረፋና ፌጦ ለብ ያለ ውሃ ላይ ውሃውን ለብቻ ለብ ታደርጉታላችሁ። ብርጭቆ ታዘጋጃላችሁ። ቀረፋውን ከስር ትጨምራላችሁ። ፌጦንም አብራችሁ ትጨምራላችሁ ማለት ነው። ደቀቅ ያለ ቀረፋ ምክንያቱም አንድ ላይ ነው የሚወሰደው። ስለዚህ ቀረፋውን አንድ ማንኪያ ቀረፋ ሻይ ማንኪያ፣ አንድ ማንኪያ ቀረፋ ሻይ ማንኪያ፣ ፌጦ አንድ ማንኪያ ታደርጉና እዛች ውሃ ስር ታደርጉና ከስር ብርጭቆ ላይ ታደርጉና እላዩ ላይ ውሃ ትጨምሩበታላችሁ ማለት ነው። ለብ ያለ ውሃ ትጨምሩበታላችሁ። እሱን ጭልጥ አድርገው በአንድ ትንፋሽ መጠጣት። የምን ቁርጠት፣ የምን ሆድ መንፋት፣ የምን መሰቃየት፣ የምን ምናምን የለም። ልጆቻችሁ የወር አበባ ሊመጣባቸው ሲል ደግሞ ማንኛውም ሴቶች እናቶችም ልትኖሩ ትችላላችሁ። የወር አበባ ሊመጣባችሁ ስትሉ ብዙ ጊዜ ቁርጠትና ህመም ያለባችሁ ሰዎች ያላችሁ ደግሞ ከመጣባችሁ በኋላ ፔሪድ ላይ ያላችሁ የማይወርድ የሚያስቸግራችሁ የሚያወርድ ማለት ነው። እናንተ ደግሞ ፌጥ እንትን ተልባ ለብ ባለ ውሃ ተልባ ትበጠብጡና ተልባውን ትውጥታላችሁ። ተልባው ያወርዳል ማለት ነው ውሃውን። ብዙ ጊዜ አይታችሁት ከሆነ ነፍሰ ጡሮች ከወለዱ በኋላ ምንድን ነው የሚታዘዝላቸው? በእኛ ባበሻ እንግዲህ በኢትዮጵያዊ በእናቶች ባህል ተልባ ነው የምንወስደው አይደለም። ስለዚህ እናንተስ ፔሪድ ሲመጣባችሁ ፔሪዱ ሲያታግላችሁ እዚህ ማህፀን አካባቢ ቁጭ ብሎ ቁርጠት ምናምን ሲያደርግባችሁ መጠቀም ትችላላችሁ። ተልባ ማለት ነው። ተልባ ተጠቅማችሁ ዝም አይደለም፣ እንደዚህ ነካ 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 ማድረግ አለባችሁ። ሆዳችሁን የሚነፋችሁ ሰዎች፣ ፔሪድ የሚያስቸግራችሁ ሰዎች ይሄንን በደንብ አድርጋችሁ ከተከታተላችሁ በእርግጠኛነት ለውጡን አግኝታችሁ ደግሞ ለሌላም ሰው በደንብ ድምፅ መሆን ትችላላችሁ። ለእነሱ መናገር ትችላላችሁ። ይሄንን እንዲያደርጉ ማቀበል ትችላላችሁ ማለት ነው። ብዙ ጊዜ ሆዳችንን የሚያመን እንግዲህ ብዙ ነገር አለ አይደል? ሆዳችን ውስጥ ብዙ የተለያዩ ነገሮች አሉ። አንደኛ እጀሰብ የሚባል አለ፣ መድኃኒት ማለት ነው። ሁለተኛ ነገር ደግሞ የምንጠጣቸው ነገሮች አሲድ የሆኑ ነገር የምንጠቀም ከሆነ አብዛኛዎቻችን ጉበታችን ሲነካ፣ ጉበታችን ከተነካ ሆዳችን ይነፋል። የማይስማማን ምግብ ከበላን ደግሞ የሚከብድ ለአንጀታችን ለጨጓራችን ከባድ የሆነውን ነገር ስንመገብ ደግሞ ሆዳችን ይነፋል። እንደገና ደግሞ ጥሩ ያልሆነ ስሜት ሲሰማን ሆዳችን ውስጥ ጥሬ ስጋ ልንበላ እንችላለን፣ ምግብ ልንበላ እንችላለን፣ የተለያየ ነገር በልተን የተበላሸ ምግብ ልንበላ እንችላለን እና እሱ ጥሩ ስሜት አይሰማንም። እሱም ደግሞ ውስጣችን ገብቶ ይረብሸንና ሆዳችን ይነፋናል ማለት ነው አይደለ? ስለዚህ እነሱን ነገሮች ማስወገድ ራሳችን ሕክምና ሳንሄድ ቤታችን ውስጥ በተለያየ ነገር ማስወገድ እንችላለን ማለት ነው። በመጀመሪያ አሁንም እንዳልኳችሁ ፌጦ ለብ ያለ ውሃ ላይ ፌጦ አድርገን እንጠጣለን። በሁለተኛ ሲቀጥል ደግሞ ውሃ ለብ አድርገን ውሃ እንጠጣለን። ግን ውሃ ጠጥተን ዝም አይደለም። ውሃ ጠጥተን ሆዳችን ሊሞላ ይችላል። ሆዳችን ነካ ነካ ይፈልጋል። እንደዚህ ነካ ነካ የተወጠረበት ቦታ የተነፋፋው ቦታ ንክኪ ይፈልጋል። ያንን ሆዳችን ነፋ ነፋ ይፈልጋል ማለት ነው። ሶስተኛ ደግሞ ሆዳችን የሚነፋው ደግሞ ቡአ አንጀት ሲወርድን ራሱ አንጀታችን ገብቶ ማህፀናችን ስር ወይንም የወንዶች ፊኛ ስር
ይወተፋል ማለት ነው። ስለዚህ በዛን ሰዓትም ሲወርደን ሆዳችን ይነፋል። አያችሁ፣ ሆዳችን ይነፋል ማለት እስኪመለስ ድረስ ልጆችም ህፃናቶችም ሲወድቁ ምልክታቸው ሆዳቸው ነው የሚነፋው። እሱን በቀጣይ እሰራላችኋለሁ። ብዙ ጊዜ እንደዚህ አይነት የሆድ መንፋት ብዙ የተለያየ ባህሪያቶች ሊያመጡ ይችላሉ። ብዙ ጊዜ ደግሞ መድኃኒት የሚወስዱ ሰዎች መድኃኒት ሲጠቀሙ መድኃኒቱ ያው ምንም አይነት መድኃኒት ሳይድ ኢፌክት የለውም አይባልም፣ ሳይድ ኢፌክት አለው። ስለዚህ እነዛ መድኃኒቶች ብዙ ጊዜ ከመወሰዳቸው የተነሳ ሆዳቸውን መንፋት፣ ሰውነታቸውን ክብደት ማምጣት ምናምን እንደዚህ አይነት ነገር ያሳያል። ሆድ መንፋት በብዙ ነገር ስለሚመደብ ማለት ነው። እንግዲህ ሌላም ነገር አለ። አሁን እኛ ሆዳችንን ሲያመን ቀጥታ ወደ ሆስፒታል ነው የምንሄደው። ትላትል ሊሆን ይችላል፣ ባክቴሪያ ሊሆን ይችላል ሆዳችን ውስጥ ያለው። ስለዚህ ያንን ባክቴሪያ ለማጥፋት ሆዳችን ህመም ለማጥፋት እንግዲህ ወደዳችሁም ጠላችሁም ግዴታ በወር አንዴ 1 ብርጭቆ ግራዋ መጠጣት አለባችሁ። 1 ብርጭቆ ግራዋ፣ ጤነኛ ለመሆን 1 ብርጭቆ ግራዋ መጠጣት አለብን። ሁላችንም ያልታመምነውም የታመምነውን ለልጆቻችን በስኒን ሰጥና ለራሳችን ደግሞ በአንድ ብርጭቆ ግራዋ እንጠጣለን። ሳንሞላ ግራዋው ሳይወፍር ለስለስ አድርገን ግራዋውን 1 ብርጭቆ ግራዋ በወር አንዴ ልንጠጣ እንችላለን ማለት ነው። በጣም ጤናችንን ይጠብቅልናል። ውስጣችን ምንም አይነት ሳይድ ኢፌክትም ምንም አይነት የተለያየ የትላትል ህመሞችም ጥገኛ ሆነው ከኛ ጋር መኖር ያቆማሉ ማለት ነው። አንዳንዴ ብዙ ጊዜ አይታችሁ ከሆነ የአምቤባ ታማሚ ሰዎች አሉ እና በተለይ አምቤባ የሚታመሙ ሰዎች፣ አልኮል የማይጠጡ ሰዎች ጥቃት ይደርስባቸዋል ብዙ ጊዜ። እንደገና ደግሞ በርበሬ የማይበሉ ሰዎች፣ ሶስተኛ ሲቀጥል ደግሞ የተለያየ ምግብ አትክልት ምናምን የማይበሉ ሰዎች አምቤባ አሁን አትክልት ያስይዛል ይባላል አይደለ? ግን ውሸት ነው። አምቤባ ጥሩ ነው። አትክልት በጣም ጥሩ ነው። አትክልት ነገር ሁል ጊዜ ሎሚ አድርገን አቼቶ አድርገን በተለያየ ነገር ሰርተን አትክልት መመገብ አለብን፣ ብዙ ነገር ስለሚከላከልልን ማለት ነው። እና እንደዚህ አይነት ሰዎች ብዙ ጊዜ አምቤባ ያጠቃቸዋል እና ያስምጣቸዋል። ብዙ የማይለቃቸው ለረጅም ጊዜ በቃ እንደ ጓደኛ ተጣብቆ አብሯቸው የሚኖር የአምቤባ ህመም ያለባቸው ሰዎች አሉ። ይሄንን ግራዋ ቢጠጡ በወር አንዴ፣ የእውነቴን ነው የምላችሁ፣ በጣም ለውጥ ነው የሚያገኙት። እና ሙሉ ለሙሉ ቶታል አልኮል የማይጠጡ ሰዎች አሉ። እና የኔ ባለቤት አልኮል የደረሰበት አይደርስም፣ ማየት አይፈልግም ምንም ነገር። ወላ አልኮል ጠላ፣ አረቄ ምናምን ብትሉ ምንም እንግዲህ አልኮልም ነው፣ እሱም አልኮል ነው የሚባለው አይደል? ማየት አይፈልግም። ስለዚህ እንደዚህ አይነት ሰዎች ብዙ ጊዜ በአምቤባ ሊጠቁ ይችላሉ። እነዛ ሰዎች ግን ግራዋ 1 ብርጭቆ ግራዋ በወር አንዴ ቢጠጡ ምንም አይነት ፓራሳይት ህመም ውስጣቸው አይኖርም ማለት ነው። እንግዲህ እናንተም እንደዚህ እያደረጋችሁ ራሳችሁን መንከባከብ ነው። ከምንም በላይ ጤናችን መጠበቅ ስላለብን ጤናችን ነው የሚቀድመው። ከጤናችን በኋላ ሌላው እንግዲህ ትርፍ ነው፣ ራሱ የሚስተካከል ነገር ነው። እንደዚህ እያደረጋችሁ ራሳችሁን ተንከባከቡ። ለልጆቻችሁም በስኒ ያርጋችሁ ስጡ። እንግዲህ በተደጋጋሚ ደግሞ ምሰራላችሁ ቪዲዮ ይኖራል። ሰብስክራይብ እያደረጋችሁ እንደገና ከሰብስክራይብ ውጭ ደግሞ ያደረጋችሁ ሰዎች ደውል ምልክቷን ንኩ፣ ሜምበር ሁኑ፣ ፋሚሊ ሁኑ። እዚህ ላይ እንደው ምንም አየት አድርጋችሁ እንኳን ከምታልፉ ልብ ቅርጿን ነካ አድርጋችሁ አስተያየት መስጠት ካለባችሁ አስተያየት ስጡ። ጥያቄ ካላችሁ ጥያቄያችሁንም እየመለስኩኝ ነው። እንግዲህ ለብዙዎቻችሁ አንዳንዴ በጣም ስለሚደክመኝ ነው እያብየው ቢቆይም እያየሁ እየመለስኩላችሁ ነው። እንግዲህ ይመቻችሁ። ዛሬ የሆድን መንፋት ነው ያስረዳኋችሁ። እየገባችሁ በደንብ አድርጋችሁ ቪዲዮን በተደጋጋሚ ተመልከቱት።